አሰላሙ አለይኩም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ምርጥ የፊት ክሬም ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ምርጥ ነው። ለኢዳችሁ እንዲሁም ለፋሲካ ፏ ፍክት የምትሉበት ምርጥ ክሬም ይዤላችሁ መጥቻለሁ። በቤታችሁ ውስጥ እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። ተጠቅማችሁ ሞክራችሁት ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሁለት አይነት ክሬም ነው ይዤላችሁ የመጣሁት። ቀጥታ ማሳያችሁ ይሆናል። ወደ አሰራሩ እንገባለን። እዚህ ጋር የተጠቀምኩት ሮዝ ነው። 2 ማንኪያ ሮዝ ተጠቅም ያለው። ማንኛውም ሮዝ መጠቀም ትችላላችሁ። ሮዙን በደንብ አድርጌ አጥበዋለሁ። እየደጋገምኩኝ ንጹህ እስከሚሆን ድረስ አጥበዋለሁ። በንጹህ ውሃ ንጹህ እስከሚሆን ድረስ አጥባችሁ በዚህ መልኩ በቃይ ዘፍስፌ አስቀምጠዋለሁ። አያችሁት? በዚህ መልኩ ዘፍስፌ አሳድሬዋለሁ። አሳድሬ በዚህ መልኩ እፈጨዋለሁ። ብዙዎቻችሁ በኮሜንት ብዙ ጥያቄ ጠይቃችሁኛል። ሰሞኑን በጣም ቢዚ ነበርኩኝ፣ ጾምም ስለነበረ ለዛ ነው ያልመለስኩላችሁ። ዩቲዩብ ብዙም አልገባሁም ነበረ፣ ይቅርታ ውድ ቤተሰቦቼ። እንግዲህ ዛሬ ይጠቅማችኋል ብዬ ያሰብኩትን ነገር ይዤላችሁ ነው የመጣሁት። ለእኔ የጠቀመኝን ምርጥ የፊት ክሬም ነው። ሁላችሁም ተጠቀሙት። አያችሁት? ጥሬውን ነው የምንፈጨው። በዚህ መልኩ በደንብ አድርጌ አድቄ እፈጨዋለሁ። ሁለት አይነት ክሬም ነው ይዤላችሁ የመጣሁት ዛሬ። በደንብ አርጋችሁ ፍጩት። መፍጫ ካላችሁ በደንብ አርጋችሁ ፍጩት። ከሌላችሁ ደግሞ ዘነዘናና ሙቀጫ ካላችሁ በሙቀጫ በንጹህ በደንብ አርጋችሁ ውቀጡት። ሮዙን መጀመሪያ ሮዙን ውሃውን አጥላችሁ ወቅጣችሁ ከዛ በኋላ ያጠለላችሁትን ውሃ መጨመር ትችላላችሁ። አያችሁ ወተት ነው የመሰለልኝ። በዚህ መልኩ አጠለዋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ውድ ቤተሰቦቼ ቪዲዮውን በላይክ ጀምሩት። ሼር ማድረግ የምትችሉ ሼር ማድርጉት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቤ እንድትሆኑ በአክብሮት ጠይቃለሁ። የፈጨሁትን የሩዙን ውሃ በዚህ መልኩ በድስቴ ጨምሬ 1 ማንኪያ ነሻ ጨምሬበታለሁ። ከዛ ቀስ እያልኩኝ በእሳት እሰራዋለሁ። ውድ ቤተሰቦቼ የሚገርም የፊት ክሬም ነው፣ ትወዱታላችሁ። ለእኔ የጠቀመኝን ነው ማካፍላችሁ። ቀስ እያልኩኝ በእሳት እንደዚህ እያማሰልኩ እሰራዋለሁ። በእንፋሎት መስራት ትችላላችሁ። እሳትም አለማስነካት ትችላላችሁ። ዝም ብላችሁ የኦሊቬራ ካላችሁ አንድ ላይ በሮዙ ውሃ እየሰራችሁ እሳት ሳታስነኩ መጠቀም ትችላላችሁ። በጣም አሪፍ ነው። እንደሚታወቀው የሮዝ ማስክ ለፊታችን ለጥቁር ነጠብጣብ ማዲያት ካለባችሁ በጣም አሪፍ ነው። አዘውትራችሁ ከተጠቀማችሁት ቢያንስ በሳምንት 3 ጊዜ ከተጠቀማችሁት ፊታችሁ ፏ ፍክት ነው የሚያደርግላችሁ። እዩት። በዚህ መልኩ ጨርሼለታለሁ። እዩት ምን እንደሚመስል ዋው! አሁን ይሄ ለብዙ ጊዜ ይጠቅማል። እንዴት አድርጌ እንደምሰራ አሳያችኋለሁ። እንደነገርኳችሁ 2 ነገር ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻ ተከታተሉት። 2 አይነት የፊት ክሬም ስለሆነ እንዴት አድርጌ እንደምሰራ አሳያችኋለሁ። አሁን በቀይ ጨምረዋለሁ። በዚህ መልኩ በነገራችን ላይ ጸጉራችሁም ይሆናል። ለጸጉራችሁ የጸጉር ክሬምም ይሆናል። ግን ግዴታ ከተጠቀማችሁት መታጠብ አለባችሁ። ይሄንን ልክ እንደ ኮንዲሽነር ጸጉራችሁ በሳሙና ከታጠባችሁት በኋላ
በብዛት ሰርታችሁ በዚህ መልኩ ጸጉራችሁን መቀባት ትችላላችሁ። በጣም የሚገርም ነው። ልክ እንደ ኮንዲሽነር መጠቀም ትችላላችሁ ለጸጉራችሁ። አልወፈረም፣ አልቀጠነም። ልክ በዚህ መልኩ ነው እኔ መስራት የምፈልገው። እንግዲህ ቪዲዮውን እስከ መጨረሻ እያያችሁ እኔ እንደሰራሁት ሰርታችሁ ተጠቀሙት። እዚህ ጋር 1 ማንኪያ ኦሊቬራ ጨምሬያለሁ። የሬት ጄል ጨምሬያለሁ 1 ማንኪያ። ፍሬሹ ካላችሁ ፍሬሹ መጨመር ትችላላችሁ እናንተ። ዋው የሚገርም ነው። የሚገርም የፊት ክሬም ነው። በደንብ አርጋችሁ አማስሉት። እንደዚህ አንድ ላይ እንዲዋሃድ እንዲቀላቀል በደንብ አርጋችሁ ምቱት። ክሬም ነው የሚሆንላችሁ። እንደዚህ ሲመታ ይወፍራል፣ ክሬም ይመስላልና ከኦሊቬራው ጋራ በደንብ አርጋችሁ አቀላቅሉት። እዚህ ጋር የወይራ ዘይት 1 ማንኪያ ጨምርበታለሁ። 2 ማንኪያ መጨመር ትችላላችሁ እናንተ። እኔ 1 ማንኪያ ነው የጨመርኩት። የወይራ ዘይት፣ ቫዝሊን፣ የኮኮናት ዘይት የፈለጋችሁትን መጨመር ትችላላችሁ። የሚስማማችሁትን እናንተ ለቆዳችሁ የሚስማማችሁ ከሆነ የወይራ ዘይት፣ የኮኮናት ዘይት ከተስማማችሁ የኮኮናት ዘይት፣ ቫይታሚን ኢ ካላችሁ ቫይታሚን ኢ ጨምራችሁ ተጠቀሙት። አሁን በቃዬ በዚህ መልኩ ጨምረዋለሁ። አያችሁት? ዋው ምርጥ ክሬም ሆኖልኛል። ውድ ቤተሰቦቼ የሚገርም ክሬም ነው። ሰርታችሁ ሞክሩ ትላችኋለሁ። አሁን ቀንሼ የቀነስኩትን ትንሽዬ ቀንሼበት ነበረ። በዛኛው ልክ እንደ በሩዙ የሰራሁት ክሬም ነው። ቀንሼ ነው ትንሽዬ። አሁን እዚህ ጋር እርድ ጨምሬበታለሁ። እርድ፣ ማር መጨመር ትችላላችሁ። እኔ የጨመርኩት እርድና የኮኮናት ዘይት ጨምሬያለሁ። እናንተ እርድና ማር ካላችሁ ማር መጨመር ትችላላችሁ። የኮኮናት ዘይት ከሌላችሁ የቫዝሊን መጨመር ትችላላችሁ። 2 ማንኪያ የኮኮናት ዘይት ጨምሬያለሁ እና ትንሽዬ እርድ ጨምሬያለሁ። እርዱ ቤት የተዘጋጀ ነው። ለፊታችሁ ስትጠቀሙ እርድ በቤት የተዘጋጀ ቢሆን ይመረጣል። በደንብ አርጌ አቀላቅላቸዋለሁ። እነዚህን ግብአቶች አጠቃቀማቸው እነግራቸዋለሁ። ሁለቱንም እንዴት አርጋችሁ እንደምትጠቀሙ አስረዳችኋለሁ። አያችሁት? በዚህ መልኩ ዋው የሚገርም ክሬም ሆኖልኛል። እርድ እንደሚታወቀው ለፊታችን ለቆዳችን በጣም ምርጥ ነው። በተለይ ማዲያት ካለባችሁ፣ ጥቁር ነጠብጣብ ካለባችሁ፣ ፊታችሁ ለተሸበሸበ እንደዚህ ዝርግት ነው የሚያደርግላችሁ። ራሱ ሮዙ ፊታችሁ ጭምድድ ነው የሚያደርግላችሁ ሲደርቅ። ይሄው በዚህ መልኩ በቃይ ጨምሬዋለሁ። ሳጠቃቀሙ ፊታችሁ በደንብ አርጋችሁ በሳሙና ታጥባችሁ ተቀብታችሁ 10 ደቂቃ ቆይታችሁ በውሃ ብቻ መታጠብ ነው። በውሃ ብቻ 10 ደቂቃ 20 ደቂቃ ቆይታችሁ በውሃ ብቻ ታጥቡት። የሚገርም ውጤት ነው የምታገኙበት ውድ ቤተሰቦቼ። ሁለቱንም በተለያየ ጊዜ ተጠቀሟቸው። በሳምንት 3 ጊዜ ተጠቀሟቸው። የሚገርም ነው። እንደኔ የጠቀመኝ ነው ማካፍላችሁ። የዛሬ ቪዲዮ ይሄንን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ አድርጉት፣ ስትወጡ ላይክ አድርጉት። ሌሎች እንድሰራላችሁ የምፈልጉ ነገር ካለ
በኮሜንት አሳውቁኝ። ይዤላችሁ እመጣለሁ ለጸጉራችሁም ሆነ ለፊታችሁ። አያችሁት? የሚገርም ነው ክሬሙ። ዋው! እንደምትወዱት ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።